ጤና ይስጥልን ውድና እየተከበራችሁ ውድ ቤተሰቦች እንዴት አመሻችሁ? እንኳን ደስ አላችሁ። አብርሽ መፍታቱ ጌታን ደስ ብሎኛል። በጣም ጨንቆኝ ነበረ፣ በጣም ተናደን ነበረ፣ በጣም ደብሮ ነበረ። ቲክቶክ ዛሬ በሀዘን ነው የዋለው። የምር ዛሬ ቲክቶክ በሀዘን ነው ዋለው። ብዙ ልጆቹ ትላንትና እየሰራው ቪዲዮ ላይ ወርቅዬ ምን ሆነሻል? ዝም ብለሻል? ለምንድነው ቲክቶክ ማሰር? አብርሽ ስለታሰረ ወይ ሄርሜላ ስለየለች ነው ወይ ምናምን ብላችሁ ብዙዎቻችሁ የጻፋችን፣ ብዙዎቻችሁ ኢንቦክስ ላይ የላካቸው መልእክት ደርሶኛል። አይቼዋለሁ። በጣም ደስ ብሎኛል። አመሰግናለሁ ውዶቼ። በእውነት ብዙዎቻችሁ ደብሩናል፣ ወርቅዬ ደብሩናል፣ አብርሽ መታሰር ይሄን ላይ ከፋ እንደም ደግሞ ሄርሜላ አብርሽ ክልኮ አትመጣም፣ ሄርሜላ ስለሌለች ነው፣ አብርሽ ስለታሰረ ነው፣ ዛሬ ጠፋሽ፣ ዛሬ ያንቺ ጭፈራ አማረኝ ብላችሁ ብዙዎች ቻችሁ ያንቺ ጨዋታ ያንቺ መሳቂው ናፈቀን ምን ሆነሻል ያላችሁ ብዙዎቹ አላችሁ። እኔ አለው እግዚአብሔር ይመስገን በጣም ደህና ነኝ። በጣም በእውነት መናገር በጣም ደብሮ ነበረ። በጣም ደብሮ ነበረ። እንኳን በሰላም ተፈታ ውድ ወንድማችን ሄርሜላ፣ የኔ ንግስት፣ የኔ ንጉስ፣ የኔ ልዕልት፣ የሚዲያ መሪ፣ የሚዲያ ጠቅላይ ሚኒስትር አንቺም እንኳን በሰላም መጣሽ የኔ ውድ። አንዳንድ ቆሻሻ ሰው አለ፣ ከሰው ጋር የማይመጠን ተራ ሰው፣ ውርድታም ሰው አለ። እነሱ ጋር ከእናንተ ጋር የሚመጥን ሰው አይደለም። እናንተ መሀል የሚመጣው ጥንዝዛ ሁላ ከእናንተ ጋር መቀላቀሉ በጣም ነው የሚደብረው። ሴተኛ ዳሪ እዛው ሴተኛ ዳርነት ይስራ እንጂ ከእናንተ ጋር የሚመጠን ሰው አይደለም። ትላንትና የተባለ ጉዳይ ቪዲዮ ሊሰራ ነበረ፣ ግን ምን ነው ከልዕልቶ ጋር ልዕልቶ የሚመጠን ልብስ ስለምትለብስ አንቺ ደግሞ በ44 ብር የተገዛ ልብስ ለብሰሽ መጥተሽ ወሽማ አጠገቡ አስቀምጠሽ ማምጣትሽ በጣም ገርሞናል። ኤኒዌይስ ብዙ ማውራትም አልፈልግም። ሄርሜልዬ እንኳን በሰላም መጣሽ። አብርሽ ወንድማችን እንኳን በሰላም ተፈታ ማለት እወዳለሁ። በጣም ደስ ብሎኛል። እንኳን በሰላም ፈታክ። ብራም ስለተፈታ የእውነቴን ነው የምላችሁ። በጣም ከልቤ በጣም ደስ ብሎኛል። ምክንያቱም በቃ ለማንም ሰው እስር ቤት ምቹ አይደለም። ሲጀምር ቅጣትም ስለሆነ ነው እስር ቤት የተባለው። እስር ቤት ነው እና አብርሽም መጥቷል። እንኳን በሰላም መጣልሽ። አይገባም እኮ እስር ቤት። ወይኔ ኢዩት እስቲ እኔ ሸበላ እንኳን ተፈታክ፣ እንኳን ደህና መጣክ። አስፈታሽ እንደዚህ እርግጠኛ ነው የሚል ያዘሽ ነው ፈታሽ ጎዳዬን ታሞቃለህ መሰለኝ የማልም ታምር ነው አላምንም። ይኸውልሽ ሩታ አሁን በግልጽ አማርኛ እየነገርንሽ ያለው እኛ አሁን ነገሮችን እየፈጣጠርሽ ወይም ደግሞ ምክንያት እያገኘሽ አሁን ለምሳሌ እኔ ጠፋው የማይመለከትሽ ከሆነና እሱ እዚህ ጋር ከወቀሰሽና ነገሩ ላይ ከሌለሽበት ራስሽን ቁጭ ማለት ትችያለሽ። ገባሽ? ፎቶ እየለጠፍሽ እንደዚህ እሱ ማብሸቅ ምናምን ለሱ ቦታ እንዳለሽ ነው የሚያሳየው። እሱ ደግሞ ለአንቺ ቦታ እንደሌለው አንቺን እንደማይፈልግሽና አዲስ ህይወት እንደጀመረ እየነገረሽ ነው። አንቺ ህይወት እንደማትፈልጊው ተናገርሽ አይደል እንዴ? አዲስ ህይወት ሲጀምር በዚህ ልክ ነገሮችን ማበላሸት አለብሽ ብዬ አላስብም። ካላመንሽ ነገሮችን መቀበል ካቃተሽ ባይዋጥልሽም ዋጩ። አዲስ ህይወት ጀምሯል። አንቺ ደግሞ ከልጅሽ ጋር ህይወትሽን ቀጥይ እያልን ያለ ነው። ሰላም ጉድ የተከበራችሁ የኛ ቤተሰቦች እንዴት ናችሁ? እንኳን ደስ አላችሁ፣ እንኳን ደስ አለኝ። ሁላችሁንም እንኳን ደስ አላችሁ። እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ትናንትና በተፈጠረው ነገር ሁላችሁም እንዳዘናችሁ፣ ሁላችሁም ልባችሁ እንደከፋችሁ እናውቃለን። እኔም እንደዛው ከፍቶኛል። ግን ደግሞ ያው እኔ እያለው አብርሃም የሚቆይበት ነገር የለም። እኔም በእርግጥ በጣም ተናድጄና በነገሩ በጣም ተበሳጭቼ ነበረ። ምን ልበላችሁ ብቻ ጥሩ ስሜት እየተሰማኝ አልነበረም። በጣም ደብሮኝ ነበር፣ በጣም ከፍቶኝ ነበር፣ በጣም ናፍቆኝ ነበረ። ያው አብርሃም እናንተ ብቻ ናፈቃችሁ፣ እኔም በጣም ናፍቆኝ ነበረ። አብርሽ ከእስር ቤት ወጥቷል። ያን ደግሞ ያደረኩት እኔ ነኝ። እኔም አቤልም ማርታ ዛሬ ቀኑ ሙሉ በቃ ምን ልበላችሁ ስንሯሯጥ ነበርና ጀግና እኮ ነሽ። ይገባሻል። አስፈትተነዋል ከእስር ቤት። ያው አንዳንድ ሰው ክፋት ሳይሆን እንደ እግዚአብሔር ፍቃድ፣ እንደ አንዳንድ ሰው ክፋት አይደለም ነገሮች እንደ እግዚአብሔር ፍቃድ ነው የሚሆኑት። እና ዛሬ በጣም ደስ ብሎኛል። ምክንያቱም ትንሽ ሞቆት ነበረ። እንደገና ደግሞ እንደዚህ አይነት ነገር ብዙም እንዴት ነው እስር ቤት ለማንም አይመችም። ግን ደግሞ እሱ ላይ ትንሽ ፊት የመገርጣት ነገር አለበት። እንደዚህ አይነት ነገር እያየሁበት ስለነበረ ሻወር ውሰድ ብዬው ነው። ይመጣላችኋል። በእርግጥ ሁላችሁም እንደናፈቃችሁ ግልጽ ነው። በጣም ናፍቆ ሰው ነው። እንደገና ደግሞ
አንዳንድ ሰዎች እሱን አንገት ለማስደፋት በዛ ልክ መራቅ አልነበረባችሁ። እኔ ያለሁለት እንዲህ እያልኩኝ ማለት ነው እንዲህ እያልኩኝ እስር ቤት እየዞርኩ ነበርና ያው አብርሃም ሻወር እየወሰደ ነው ይመጣል። ግን ደግሞ ዛሬ ከእስር ቤቱም ከአብርሃም ከመውጣቱም ትልቅ በላይ እኔና አብርሃም አንድ የተነጋገርነው ነገር አለ። እሱም ደግሞ ምንድን ነው? ይህን ነገር እስር ቤት ያስገባችሁ ሩታ እንደሆነች ታውቃላችሁ። እና እኔና አብርሃም ተነጋግረን ሩታን ከኛ ህይወት ለመጨረሻ ጊዜ ከዚህ በኋላ ሩታም አብርሃምን እስር ቤት የምታስገባበት አብርሃምም እሷን እስር ቤት የሚያስገባበት እና ከልጃቸው ውጭ ምንም የሚያገናኛቸው ነገር እንደሌለ ሊያወራት ይፈልጋል። እኔም ደግሞ መገኘት ይፈልጋለሁ። እኔም ከባሌ ራቂልኝ፣ ከህይወታችን ውጪልን። እንግዲህ ከዚህ በላይ በቂ ነገር ያሳያታል ብዬ አላስብም ለሩታ። ግን ደግሞ እሷ ነገሮች ላይ በጣም እየደረቀች ስለሆነ ለእሷ አጥጋቢ መልስ ይዘን እንመጣለን ማለት ነው። አብርሽ ይመጣል። ከዛ በኋላ ነገር ያለብን እነግራታለን። ምክንያቱም በጣም እኮ እስር ቤት ወይኔ ይሁት እስቲ እኔ ሸበላ እንኳን ተፈታክል እንኳን እንዳመጣክ ደህና ነህ? እንዴት ነህ? አለ ደህና ነኝ እግዚአብሔር ይመስገን። በሆነ በጣም ተጨንቀን ነበር ዛሬ ቀን ሙሉ። ደህና ነኝ። ቅድም ከወደ ሰላም አላልኩሽም? ብዙ ሰው ስለነበረ። አዎ ልክ ነህ። እንደዚህ ይሄን ያህል እንደምወደድ ያወቅሁት ዛሬ ነው። እና የኔ አባት አንጀታቸውን በላቸው። እስር ቤት ራሱ እኔ ልታሰርልህ ሰው አይቻልም እንጂ መግባት አይቻልም እንጂ ሳይሆን ማለት ነው የመጣው ሰው ጓደኞች ምናምን ህዝብ ተሰበሰበ እኮ። በጣም እውነት ጀግና ትንሽ ፊት ገረጣብኝ በጣም እውነት። እኔ እሺ ምግብ ካበላሽኝ ምናምን እንከባከባለሁ። አሁን ከዛ መለሳለሁ። አይ የምሬ ነው። አልተኛውም እንቅልፍ ምናምንና እሱን ተደራርቦብኝ መሰለኝ። በጣም ከባድ ነው። ግን እንዴት ነው አመታት የተፈረደባቸው? እግዚአብሔር በምሕረቱ ይርዳችሁ እንጂ እስር ቤት በጣም ነው የሚጨንቀው። በጣም ለአንድ ቀን ይከብዳል። ግን ደግሞ እንዴት ነው ውስጥም ያሉት ልጆች የሚያውቁኝ ምናምን ነበሩ እና በጣም ሪስፔክት አድርገው ተንከባክበው ምናምን ነበር። አንዱን አዳር የሚያሳልፉት አልታወቀኝም። ለየትኛውም ሰው አይመችም። በእርግጥ ግን እንዴት ነው እንደሚባለው ሳይሆን በጣም ሪስፔክት አድርገው ተንከባክበውኝ ምናምን ነገር ነው እንትን ያልኩት። እና የኔ ውድ በጣም አመሰግናለሁ። ተሯሩጠሽ ብዙ ነገራቶች እንደጨረሻ ይቻላል። ጀግና እና ደግሞ እኔ ብቻ የናፈከኝ መስሎኝ ነበረ። እንዴ እንቅልፍ አልተኛውም እያልኩሽ እየሰከስኩ ነው እንዴ መስሎሽ? እዚህ ገና ጀመረ ይቅርብኛል። ኧረ ጋይስ እንዴ ጨረቃዋን እያየሁ ነው ያደርኩት። እንዴ እስር ቤት ጨረቃ አለ እንዴ? ሰማይ አይታይም እንዴ? በሶስት አራት አይነት ጨረቃ ነው የምታየው። ብቻ የእውነቴን ነው የምልህ በጣም ናፍቀኸኝ ነበረ። እንደ ሰው ክፋት፣ እንደ ሰው ትዕቢት፣ እንደ ጠላት ሀሳብ አልሆንብንም እና በጣም የኔ አባት እንኳን ተፈታሽ። አንዳንድ ነገሮች ወደ መልካም ነገር ይገፏቸዋል እና ፈተናዎች ሲበዙ ጥሩ ነው እና ለመልካም ነው እና በጣም ቤተሰቦች ተጨንቀው ነበረ። በጣም ከዛም በላይ ደግሞ የሆነ ነገር ጥፋት ቢኖሩ ዛሬም አልወጣም ነበር እና ምንም አይነት ይህን ጥፋት የተገኘው ነገር የለም። ስም በማጥፋት ወንጀል እንትን በለው ነው ከሰው ነው የነበረው። ከዛ አንዳንድ ነገሮችን የዋስ መብት የተጠበቀልን እና ጨረስን። ሄርሚ በምን ጉዳይ አድርገን እንጨርስ ባላቅም ጨርሳ እናውጣችሁ ማለት ነው። እናቷ ወልዳለች። ሄዳለ ቁም ነገረኛ የተግባር ሰው ነው መሆን ያለባቸዋል። ስለዚህ ወዲያው ነው ያስወጣሁት። ግን ደግሞ ጀግና ቅድም የተነጋገርንበትን ነገር እንግዲህ ካሜራ ስለያዝኩኝ ይደብራል ብዬ አላስብም። ሁሉም ነገር ኦዲየንሳችን ማወቅ ስላለባቸው እሷን በደንብ ማናገርና ከዚህ በኋላ ወደ ህይወታችን እንዳትመለስ ማድረግ መቻል አለብን ብዬ አስባለሁ። ገባ? ከዚህ በኋላ አንተም የልጅህ እናት ናት። ስለዚህ እሷ ላይ ቂም በቀል እንደዚህ አይነት ነገሮች አንተ በእርግጥም እንደዚህ አይነት ነገር እንደማታስብ አውቃለሁ። ግን ደግሞ እሷ በምትኳ አንተ ላይ ያላትን ነገር እንድታስተካክል እና ከህይወታችን ወጥታ የራሷን ህይወት እንድትጀምር እሞክራለሁ አይደል? እንደዛ ማስብ የመጣሁት ለምን እንዴት ነው አንዳንድ ነገሮች ይሰለቻሉ፣ ያስጠላሉ እና በጣም ያን ነገር ደግሞ መስተካከል መቻል አለበት ብዬ አስባለሁ። ቤተሰቦች እና እስኪ ለማንኛውም ይስተካከላል ብዬ አስባለሁ። ባልተቀያየመ መልኩ ብናወራና ነገሮችን ብንፈታ ከዚህ በኋላ ባንደራረስ የራሳችን ህይወት እኔ እናንተ የራሳችን ህይወት አለን፣ እሷም የራሷን ህይወት አላት፣ በረከት አላት፣ ልጅ አላት። ከልጇ ጋር በስትክክል እንድትኖር እናውራታለን ብዬ አስባለሁ። እንግዲህ እኔም ሀሳብ እንደዛ ነው አስቤ የመጣሁት። ለምን አንዳንድ ጊዜ ነገሮች በተደጋገሙ ቁጥር እኔና አንቺም ጋር ያለውን ክፍተት ይጨምራል ብዬ አስባለሁኝ እና ብቻ በምን አይነት መንገድ እንደምናወራት ባላቅም
በሰላማዊ መንገድ ግን አውርተን ለመፍታት እንሞክራለን። አይመስልሽም? እኔም እንደዛ ነው። አንደኛ ደግሞ መጠየቅ እንፈልጋለሁ። ይቅርታ ጠይቂያት በዛ ልክ እኔን ሮጠኝ። ታዲያ በዛ ልክ አረ ችግር የለውም ሄርሚ እንዴ አብሬህም ቢሆን እገባለሁ እያለ ነበረ ልቤ። እሱ አብርሃም ማይወጣ ከሆነ አብሬው እገባለሁ እያለ ነበር ልቤ። አንቺ ልብ ማለት ነው። ባይዘው ይልብ እና ፍክት እያደረገኝ ያለው አይ ቲንክ እርግዝና ነው መሰለኝ። ምን ነው እንግዲህ ኦ ማይ ጋድ ተበጣክ እንኳን አብሮ ደስ አለን። እዛው መቀር መስሎሽ ነበር ነው ወይስ? አይ አልመሰለኝም። አይ ሰርፕራይዝ ሆነሽ በመሰራቴ እዚህ ጋር የምታያት ምናልባት ካልተዋወቅሻት ሄርሚ ትባላለች። ፍቅረኛዬ ናት። ወይ ካላመንሽ ደግሞ ወይም ደግሞ ካላወቅሽ ላሳወቅሽ ብዬ ነው። እና ከዚህ በኋላ ደግሞ ቀሪው ጊዜን ከእሷ ጋር ማሳለፍ ፈጣሪ እስካለልኝ ጊዜ ድረስ ከእሷ ጋር መኖርን እፈልጋለሁኝ። ያም ደግሞ በምንም አይነት መንገድ ሳልረበሽ ደስተኛ ሆኜ አንቺንም ሳልረብሽ አንቺም እኛን ሳትረብሽ በሰላማዊ መንገድ እኛ መኖር እንፈልጋለን፣ እኔ እና እሷ ማለት ነው። ስለዚህ ይህንን ነገር ደግሞ አንቺም ማወቅ መቻል ስላለብሽ ምናልባት ደግሞ እሷን አሰብ ትላዳረገ ትችያለሽ ወይ እስከዛሬም አልተቀበልሻትም ሊሆን ይችላል። ግን ደግሞ አመንሽም አላመንሽም ደግሞ ኦልሬዲ እኔ ህይወት ውስጥ ያለች ሰው ናት። በእኔ ህይወት ያገባታል። በእኔ በማድረጋቸው የትኛውም ነገሮች እሷም አለች ማለት ነው። እና ትንሽ ጠጋቤልኝ እሷም አለች እና ዛሬ ይህንን ጉዳይ የመጣሁበት ምክንያት ምንድን ነው? ሩታ እኛ አንቺ ላይ መድረስ አንፈልግም በምንም አይነት መንገድ ማለት ነው። እኛ በሰላማዊ መንገድ መኖር ብቻ ነው የምንፈልገው። አንቺ ላይ መድረስም አንፈልግም፣ ያንቺንም ክፉ አንፈልግም። በሰላም በጤና ልጅሽንም እንድታሳድጊ ልጃችንን እንድታሳድጊ ነው የምንፈልገው ማለት ነው። ስለዚህ ነገም ከነገ ወዲያ እንደዚህ አይነት ነገሮች ተፈጥረው አሁንም ከአንቺ ጋር መረባበሽን ስለማንፈልግ ዛሬ በሚዲያ ፊት አንቺም የራስሽን ህይወት እኛም የራሳችንን ህይወት መኖር ስለምንፈልግ ከዚህ በኋላ የሚያገናኘን ነገሮች ምንም አይነት ነገሮች አሉ ብዬ አላስብም። በመሀል ልጅ አለ እንግዲህ ልጅም እግዚአብሔር ባለ ጊዜ እየመጣው ያለውኝ ነገሮች ካልሆኑም ደግሞ ችግር የለውም። የሚያስፈልገውን ነገር ከኔ የሚያስፈልጊውን ነገር ለማገዝ ሬዲ ነኝ። ከዛ ውጭ ያለውን ነገር ግን ነገም ከነገ ወዲያም እንደዚህ አይነት ነገር እኔና እሷ ስለተለጀን ላይፋችን ደግሞ ቀጥለጥ ብለን መኖር ስለምንፈልግ ከዚህ በኋላ ከህይወታችን እንድትወጪ እንፈልጋለን ማለት ነው። በቃ ረጅም እንትን ስትል አንተን ጠብቆ መስማት ግዴታ የለብኝም። አንደኛ፣ ሁለተኛ ነገር ደግሞ እሷ በጠፋችበት እኮ ስትሮጡ የመጣችሁት እናንተ ናችሁ። ሁሉንም ነገር እኔ ትችልሻለሁ። ታውቂያለሽ ይመስላል ሁሌ በሄድክበት እኮ ስሜን የምታነሳው አንተ ነህ ይመስላል። ስንቴ ሰው እኮ ምናምን ይመስላል ሁሉ ጊዜ ሩታ እንደዚህ ሆነች፣ ሩታ ወጣች፣ ሩታ ወረደች፣ ከዛስ በኋላ እሷ ታደረገች ብለው ሁሌ ዙሪያ ጥምጥሜ። እሺ እኔን ዳይሬክት ባታገኘኝ እኔን እንኳን ማለት ነው አጠገብ ያሉት ሰዎች ጋር ሁሌ አትጠፋም። ገባ አይደለም? ስለዚህ ማን ነው የደረሰበት? ነገሮችን እየፈጠርሽ እየመጣሽ ያለሽው እና የሆነ ነገር ምክንያት እየፈለግሽ እየመጣሽ ያለሽው እሱ ነው። ይኸውልሽ ሩታ አሁን በግልጽ አማርኛ እየነገርንሽ ያለው እኛ አሁን ነገሮችን እየፈጣጠርሽ ወይም ደግሞ ምክንያት እያገኘሽ አሁን ለምሳሌ እኔ ጠፋው የማይመለከትሽ ከሆነና እሱ እዚህ ጋር ከወቀሰሽ እና ነገሩ ላይ ከሌለሽበት ራስሽን ቁጭ ማለት ትችያለሽ። ገባሽ? ፎቶ እየለጠፍሽ እንደዚህ እሱ ማብሸቅ ምናምን ለእሱ ቦታ እንዳለሽ ነው የሚያሳየው። እሱ ደግሞ ለአንቺ ቦታ እንደሌለው አንቺን እንደማይፈልግሽ እና አዲስ ህይወት እንደጀመረ እየነገረሽ ነው። አንቺም ከዚህ በፊት እንደማትፈልጊው ተናገርሽ አይደል እንዴ? አዲስ ህይወት ሲጀምር በዚህ ልክ ነገሮችን ማበላሸት አለብሽ ብዬ አላስብም። ካላመንሽ ነገሮችን መቀበል ካቃተሽ ባይዋጥልሽም ዋጪው። አዲስ ህይወት ጀምሯል። አንቺ ደግሞ ከልጅሽ ጋር ህይወትሽን ቀጥይ እያልን ያለ ነው በቀጥታ አማርኛ ማለት ነው። ስለዚህ ነገሮችን እየፈጠርሽ እዚህ አንቺ ላይ እንደርስም አንቺም እኛው ላይ አትድረሱብን። የራስሽን ህይወት ኑሪ። የምናገዝሽ ነገር ካለ እንደ ማንኛውም ሰላማዊ ሰው በጎን ልናገዝ እንችላለን። የእኛን እገዛ ደግሞ ማትፈልጊ ከሆነ ችግር የለውም። በቃ የራስሽን ህይወት ኑሪ። ዛሬ የጠራንሽ ስለዚህ ነው። በቃ ሌላ ያለፈ ታሪክ ማንሳትና የሆነ መቀስቀስ ምናምን አይጠበቅብሽም። ስለዚህ ጨርሰናል። መሄድ ትችያለሽ። እናመሰግናለን። በቃ ለዚህ መጀመሪያ ደረጃ